በቅድሚያ ምክር ቤቱ ዛሬ ባካሄደው አስቸኳይ ስብሰባ ሁለት የብድር ስምምነት ረቂቅ አዋጆችን መርምሮ አጸደቀ። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ስብሰባ አካሂዷል። ምክር ቤቱ በዛሬው ስብሰባው በኢትዮጵያና ጣሊያን ሪፐብሊክ መንግስት እንዲሁም ከዓለም ባንክ ለሶስተኛው የኢትዮጵያ እድገት ልማት ፖሊሲ ክንውን ጋር በተጣጣመ መልኩ ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ማስፈጸሚያ የሚውል የብድር ስምምነት ሙሉ በሙሉ ድምጽ አጽድቋል። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የብድር ስምምነቱን አስመልክቶ በሰጡት ማብራሪያ የብድር ስምምነቱ 70 ሚሊዮን ዩሮ ሲሆን ምንም አይነት የአገልግሎት ክፍያ እንደማይጠይቅበት አመላክተዋል። የብድር ስምምነቱ 16 የችሮታ ጊዜ ያለው ሲሆን በ30 ዓመት ጊዜ ውስጥ ተከፍሎ የሚጠናቀቅ የረጅም ጊዜ ብድር መሆኑን ተናግረዋል። ምክር ቤቱ የብድር ስምምነቱን ረቂቅ አዋጅ በሙሉ ድምጽ አጽድቋል። በተመሳሳይ ምክር ቤቱ በኢትዮጵያ መንግስትና በፈረንሳይ መንግስት መካከል የትዕዛዝ ቁጥጥርና ንብረት አስተዳደር ስርዓቶችን የደረጃ አወጣጥ የዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነት መርምሮ በሙሉ ድምጽ አጽድቋል። በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ስምምነቱን አስመልክቶ በሰጡት ማብራሪያም ስምምነቱ 54 ሚሊዮን 600 ሺህ ዩሮ የፋይናንስ ድጋፍ የያዘ መሆኑን ተናግረዋል። የብድር ስምምነቱ በ10 ዓመታት ውስጥ የችሮታ ጊዜ በ25 ዓመታት ተከፍሎ የሚጠናቀቅ መሆኑን ጠቅሰው የወለድ መጠኑም 0.347 በመቶ ዝቅተኛ መጠን ያለው መሆኑን አብራርተዋል። የብድር ስምምነቱ የኢትዮጵያን ዲጂታላይዜሽን ጉዞ የሚያፋጥን እንደሆነም ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።